አደገኛ የሆነው ወንጀል በእስልምና በእኛ ማለት ነው አደገኛ የሆነው ወንጀል በህይወትህ ያለ ከሱ ለመገላገል በጣም የሚያስቸግር ነገር ወንጀል ምንድነው ልድገመው ግን አስቸጋሪ የሆነው ወንጀል በህይወትህ ከመሞትህ በፊት ከሱ ለመገላገል ብትጥር እንትኑ በጣም አስቸጋሪ የሆነው ወንጀል ምንድነው ቢጠይቃችሁና እኔ ወንጀሎቹ ልሰጥነኝ ይህ ወንጀል ነው በሉኝ እሺ ዚና ነው ሰሪቃ ነው ሽርክ ነው ኸምር መጠጣት ነው ሰው መግደል ነው ለናትህ የስጋግነት ማድረግ ነው ስሕር ማድረግ ነው ቢድዓ ነው ሪባ ነው ረሽዋ ነው የየቲም ገንዘብ መብላት ነው የሞተ በሰበተ ስጋ በብስሚላህ ያልታረደ መብላት ነው عقوق الوالدين ነው አባትና እናትና ለመክበር አንተን መበደል ነው አንዲት ሴት የወር አበባ ያላት ጅማዕ ማድረግ ነው አልሊዋጥ ግብረ ሰዶም የሚሉት ነገር ማድረግ ነው ሰላት አለመስገድ ነው ቁማር መጫወት ነው ውሸት መናገር ነው ኺያና ማድረግ ነው طيب የአላህን ሰው የሆኑ አውሊያኡላህ እነሱን መሳደብና ምን ነው طيب قذف المحسنات ወይም ደግሞ እገሌ ዚና አድርጋለች የሚል ነገር ነው ሰብስክራይብ በማድረግ ቤተሰብ ይሁኑ ከነዚህና የተቀሩት ነገሮችም አሉ አሁን ከተቀስኳቸውና ከተቀሩት ወንጀሎች በጣም ከባድ የሆነ ወንጀል በህይወትህ ያለህ ለመገላገል የሚያስቸግርህ ከዚህ ከተጠቀሱና ካልተጠቀስኳቸው ጨምራችሁ ይህ ነው በሉ ربما تعجبون إذا أخبرتكم هذا الذنب يهونجل يهنو بلاتشو ممكن أن دان بجي أتامل الشي من يمسلاتشو الناس استماعي كوتو ويم دنبو بصوف ستو بدعة نو الشي ببدعة الجنة والله بدعة لكنو وانجلنو لكن لو استغفرت ربك ورجعت خلاص بدعون كهم بهلا على درقم بله استغفار توبة كاله يملسل الشيطان استليلا شرك نوالي والله شرك كبار يهونو وانجلنو لكن استغفر الله بلا توبة بله شركون كتوك خلاص انتهى انت زنا ما كشرك بلاينا كشرك بتاجنا شرك اقول لكم شيخ عبد القادر الجيلاني الله ناتشو بالتلم እኔ ባንድ ነገር አስሬዋለሁ ነገሩ ከመሞትህ በፊት ከዚህ ወንጀል ለመገላገል በጣም የሚያስቸግር ብያለሁ ሽርክማ አቡበከር ሰይድና ዑመርም ሙሽሪክ ነበሩ خلاص توبة አሉና አሰለሙ በተውባና በስተግፋር ይደመሰሳል ሌላ እኔ አልጠቀስኩም የሰው ሐቅ መብላት ምናምን አልጠቀስኩም ከተጠቀስኩት እሺ የሰው ሐቅ መብላት ነው ሰጠዋለ ገንዘቡ ይሄማ ቀላል ነው ከአቡ አኒስ 5000 ብር አጭበርብሬ ከወሰድኩ ከመሞቴ በፊት 10000 ብር 5000 ብር መልሰታለሁ خلاص እሺ ሌላ እና አሁን ከተጠቀስኳቸው ወንድሞች والله ይህ ነው ብላችሁ አንድ ሰው ጠቅሰዋል እኔ ለመጥቀስ አልፈለኩም እንጂ እዚህ አንድ ሰው አምጥተዋል ይህ ነው ብላችሁ ከሁሉ ወንጀል የባሰ ማለት ምንድነው ከመሞትህ በፊት ለመገላገል የማትችልበት በጣም አስቀያሚ የሆነ ወንጀል መጠንቀቅ ያለብን ከዚህ ከጠቀስኳቸውና ከሌሎቹ ሁሉ ሐሜታ ነው ብላችሁ አታምኑና እንግዲህ የተሸፈነው ምስጢር ተብሏል ሐሜታ ነው ብላችሁ እናንተ አሁን ድንዝዝ ትላላችሁ ምንድነው ሐሜታ ከሽርክ በላይ نعم እንዴት ሐሜታ ከሽርክ በላይ ይሆናል እሺ ከኔ ጋር ሲል انا اولا اتحدى العالم كله بل እናንተ አሁን والله الى الله ما في احد ينجو من هذا الذنب كحميታ የሚድን ሰው አለሁ ቢለኝ ከذاب ነው አለሁ كحميታ
ሐሜታ ምን መሆኑ ማወቅ አለባችሁ መጀመሪያ ሐሜታ ነው أي ذنب لو كان شركا استغفر سيغفر الله لك شرك بهن توب إلى الله واستغفر الله يغفر الله طيب لمن دنو حميتا يتبالو أولا الغيبة أسهل ذنب لارتكابها كنقات اسمع لك شيء نقر سو مامات قلالو وانجلنو لما درد ገንዘብ ማይከፈልበትም ዳገትም አትወጣም ቁልቁለም አትወርድም ምንም ሰው ማማት በቃ ከሚስት ጋር ቁጭ በል ጓደኛው ቁጭ በል በሰዎቹ ጋር ተናገር خلاص ቀላል የሆነ ወንጀል እሱ ነው አንድ ሁለተኛ اكثر ذنب نرتكبه لانه لا يتعب ولا يكلف በቀን ኮምፒውተር ቢኖረን ኖሮ አንድ ማሽን ቢኖረን ኖሮ አዳድ በሰውነታችን ፊክስ ብናደርገው ያ አዳድ والله ብዙ ወንጀል የምናደርገው የሰው ማማት ነው ሶስተኛ لا نشعر ينو مشكلة لا نشعر حين نستغيب أنه ذنب ሰው ስናማ ይህ እኮ ወንጀል ነው ብሎ በጆሮአችንና በጭንቅላታችን የሚነግረን የለም ችላ ነው ምንለው አንዱ ምን ይለኛል የስኳር በሽታ እኮ አለ የስኳር በሽታ በጣም መጥፎነቱ ልንገርህ አለኝ ምንድነው አልኩት የስኳር በሽታ አያምህም አለ እመም ፔን የለው ላኪን በጣም ዲስቶይ የሚያደርግ በሰውነትህ እንደ ስኳር በሽታ የለም አለ ጉልበት ይነካል ልብ ይነካል አይደለም አይን ይነካል የሴክስ ችሎታህን ይነካል የሆድ በሽታ ይነካል ሁሉንም ይነካው አለ ላኪን እንትን አያምህም ለዚህ ነው ሰው ችላ የሚለው አለ ሐሜታ አያምህም እኮ ሐሜታ ما تشعر አይታወቅህም እንደዚህ لا نشعر ወንጀል መሆኑን እስከዛ ድረስ ሰውነታችን አትነግረንም يقول احد العلماء اذا قلت انه رجل تقي لمثالي والله اجلي እኮ በጣም ጥሩ ሰው ነው እኮ ጥሩ እስላም እኮ ነው በጣም ለታመግሱዋለህ ባለው ሁሉ ታመግሱዋለህ ይጥሩ ነው በእስልምና አይደለም رجل صالح تقي نقي ትላለህ لكن ثوبه مره قصير የለበሰው ልብስ ግን ትንሽ አጠር ብለዋል ይህ ሐሜታ ነው الله اكبر ይህማ ሁሉ ጊዜ ነው የምንለው አው ጥሩ ሰው እኮ ነው ደስታ ያቺ የለበሳት ቶብ የለበሰው ልብስ ትንሽ አጥረዋል ባከዘ በጣም እንትን ብለዋል ይህ ሐሜታ ነው አንዲት ሴት ሒጃብ አድርጋ ማሻአላህ በስንት ሰዓት ትሄዳለች እና ምንድነች እኮ በጣም እኮ ሰሃቢያ ነው የምትመስለው ጥፍሯ እኮ አይታይም ምናምን እኮ ነው ስትል ቆይተ ምንድነው የአባያዋ ትንሽ ወፈረኩ ትንሽ ስስ ቢሆን እኮ ጥሩ ነበር ለክ እንደ ለብርድ ልብስ ጥሩ አይደለም ማለቱ ሐሜታ ነው አለ ሱብሃንአላህ አልዓዚም ከዛ በኋላ አንድ ቀን ሰይድና አቡበክር ስዲቅ እና አቡበክር ስዲቅ ከዚህ አልዳኑ አቡበክር ስዲቅና ዑመር ቁጭ ብለው አንዱ ሶስተኛ ሰው ነበራቸውና ለአንድ ነገር ላኩት ይናም ጣልም ብለው ላኩት ሰውየው ትንሽ ዘግይቶ መጣ ከመምጣቱ በፊት አቡበክርና ዑመር ምናሉ ምን ነው ዘገየ ምናምን አሉ ትንሽ ያኺ ከበድ ያለ ሰው ነው ያኒ ፈጣን አይደለም ማለታቸው ነው ይሄን እንግዲህ በእኛ ሐሜታ አይደለም አው ትንሽ ሄቪ ሰው ነው በጣም ይከብደዋል ሰውነቱ መሰለኝ አለ ነቢያችን ይሄ ነገር ሰሙት አላህ አሰማቸውና لقد أكلتما لحم أخيكما الواجب يا عمر تنسل يا أبا بكر تنس يوندماتشو سغا بلتاچو አላለ طيب رجلان ሁለት ሰው ደግሞ استغاب رجلا عند ሰው አነሱትና በሐሜታ ተናገሩ ስለ ሰውየው ነቢያችን ሰለላሁ ዐለይሂ ወሰለም ተነሱና ምን አሉ اتفلا تفبلوا አሉ تفسلوا نعم خرج من فمهما مضغة لحم أي يرقى دم واتكافاتشو هذا ما أكلتما لحم أخيكما الواتشو نبياتشو يرقى دم نا يوندماتشو سقا يبلاتشو تنو بحميتا بل ሁለት ሴቶች ነበሩ ረመዳን ነው ሰው ያሙት ነበር ስለ አንድ ሴት ይናገሩ ነበር በሐሜታ ነቢያችን ምን አሉ
ሱብሃንአላህ አሉ ሳመታ ምን ሐላል በሐላል ነገር ጾመው ውለዋል ወአፍጠረታ ምን ሐራም ከሐራም ግን ሲበሉ ውለዋል የእህታቸው ስጋ ሲበሉ ከምግብ አላህ ሐላል ያለው ምግብ ጾመዋል لكن ምን ደረግዲ የእህታቸው እንትን ስጋ ሲበሉ እንትን ይላሉ والغيبة هي أصعب ذنب أن تتخلص منه حميتا بادو يتبال وانجل لما دمسسوا يمياكت نقر أسألكم بالله اسأل نفسك في راسهم تأيكهن من الذين استغبتهم في حياتك أبو أنيس تأيكه نور جنة لتأيكش طابعة العدوية لتأيكش بزيه إدميش سنت سو بحميتا أن تتشاج أتاكد إنما ناتشو النسو أتاكد እንዴት ልታገኛቸው ትችያለሽ አታውቅም ሁላችን አናውቅም በዚህ በ40-50 ዓመት እድሜያችን እዚህ ሁሉ ያሉ እነማን ናቸው እስማቸው ዝርዝር ስጠኝ በሐሜታ ያነሳቸው اقسم بالله ما في واحد يعرف لكن نسوه ولكن الله احصاه እናንተ ረስታቸዋል ሁላችን ረስተናል አላህ ግን ምን ልበላችሁ ቁጥር በቁጥር የመዘገበው ሁሉ ሰው ጥሩ መጥፎም ሁሉ ተመዝግበዋል ስንት ሺህ ይሆናሉ እኔ በሐሜታ ያነሳዋቸው ምን ስንት ሺህ ስንት ሚሊዮን በለኝ እንጂ በዚህ በእድሜህ ለምሳሌ አንድ ሰው የ40 ዓመት ሰው ከሆነ ስንት ሰው ነው በየቀኑ እስቲ 5-6 ሰዎች ያንሳ ስንት ሰው ሊባሉ ነው طيب اقول اين تجدهم አሁን ለየት ታገኛቸው ትችላለህ للتحلل يعني ነገሩ ለመደምሰስ ምክንያቱም ነገሩ ለመደምሰስ اللهم በሐሜታ ያነሳው አላህ ቃል ገብተዋል ባንተና በሌላ ሰው ያደረከው ወንጀል ሰውየው ባለ ሐቅ እሱ አፉ ካላለህ እኔ እጄ አላስገባ ማለት وهل تستطيع أن تقول لهم بماذا استغبتهم ብታገኛቸው በዚህ ዕለት እንደዚህ ቢየ በሐሜታ ነሳሁ በዚህ ዕለት ደግሞ እንደዚህ ቢየ ምን መጀመሪያ አታስታውሰው ሁለተኛ ነገር እንደዚህ ካልካቸው ደግሞ ዝም ብሎ ነው የሚሰሙህ እነሱ ሌላ ፊትና ሊነሳ ነው طيب الغيبة هي التي በጣም ከባድ የሆነችውና الغيبة هي التي تجعلك مفلسا يوم القيامة ሁላችሁም የምታውቁት ሐዲስ አለ ወንድሞች قال النبي صلى الله عليه وسلم أيها الناس الواتشوا للصحابة من المفلس مفلس ማለት ባንክራፕት የገባበት ዜሮ የገባ ማለት ነው ድሃ በእጁ 1 ሳንቲም የሌለው ማን ነው ብለው ጠየቁ ነቢያችን والله يا رسول الله المفلس عندنا من لا درهم له ولا متاع ولا كذا ገንዘብ የሌለው ምን የሌለው ድሃ ይባላል فقال لا أما المفلس عند الله من أتى يوم القيامة بجبال من الصلوات والزكوات والصدقات وبر الوالدين والإحسان ብዙ ጥሩ ነገሮች يعني ተራራ የሚሆኑ አጅር ይዘው ይመጣና وقد سفك دم هذا وشتم هذا وقذف هذا واستغاب هذا ይህን በሐሜታ ያነሳው ይህን የገደለው ይህን የሰደበው ይህን ገንዘቡ የበላው ሁሉ ይመጡና ሁሉም ከአጅሩ ይወስዳሉ አጅሩ ከተጨረሰ ደግሞ ያኒ እዳ ካለበት ሌላ በሐሜታ ያነሳቸውና ያበደላቸው ካሉ ከወንጀላቸው ይጫንበታል ከዛ ዜሮ ሆኖ በግንባሩ ይዘው እነዛ መላእክት ጀሃነም ውስጥ ያስገቡታል አሉ ነቢያችን هذا هو المفلس يوم القيامة مفلس تقالت مفلس ሀብታም የነበረና ድሃ የሆነ ሰው ማለት ነው وهناك غيبة ደግሞ አንድ ነገር አለ غيبة ሆኖ أشنع الغيبة በጣም አስቀያሚ ሆኖ غيبة ቡህታን የሚባለው አለ ቡህታን ተቀላችሁ ቡህታን አንድ ሰው ለምሳሌ አቡ አኒስ እኮ እላለሁ ለምሳሌ ባለበት አቡ አኒስ እኮ ትናንትና መጠጥ ጠጥቶ ሲሰክር አየሁ አልኩት እውነቴ ነው ትናንትና መጠጥ ጠጥቶ ሲሰክር አየሁት በዛ ካነሳሁት ምን ይባላል ሐሜታ ይባላል لكن أبو أنيس سبحان الله قال واحد مثلا أبو أنيس لا بالأمس لمثال أبو أنيس أبرنا ويادرنو تنانتنا ماتا بيتو سنجاوات هادرننا كذو هلا تنيان لغنا فجر تنسان كذو هلا مسجد سجدن تملسن قرص بلان إني كني قانا هادرو لمستالينو ملاتشو عندي متأنا أبو أنيس كو تنانتنا وده كاليفورنيا هيدو عبد الرحمن يقدل السكونو إلى أبو أنيس كان يقانا يادرو السوبة سياسلنا يالو
ካሊፎርኒያ ሄዶ ሰው ገድሎ ምናምን እንጂ ምን ይሆናል? ይህ ቡህታን ይባላል። አቡ አኒስ ያልዋለበት ያላደረገው ያላሰበው ነገር ቡህታን ይባላል። ቡህታን 100 እጥፍ እንትን ነው የሐሜታ ነው። ከሐሜታ በጣም የባሰ ነገር ነው። طيب አይሻ ምሳሌ ልስጣችሁ፣ የቡህታኑ ምሳሌ ልስጣችሁ። ቡህታን ከሐሜታ በላይ ሆነ። አይሻ ዚና አድርጋለች ብለው ሙናፊቆቹ በዚና ጠቆሟት አይደለም? ሱብሃንአላህ አልዓዚም። አላህ ደግሞ በ15 አያ በሱረቱ ኑር አውርዶ ምንም በጭንቅላቷም እንዲያው መጥቶ ያቀም ዚና ነገር ብሎ መሰከረላት። አንዲት በሪራ የምትባል ነበረች፣ የሰራተኛ ነች፣ እዛ አይሻ ሰራተኛ። ነቢያችን ሰለላሁ ዐለይሂ ወሰለም ጠየቁዋት፣ አንቺ በሪራ ስለ አይሻ ምን ታውቂያለሽ? ይሄ የሚባል ያለው ዚና አድርጋለች የሚባል ያለው ነገር አንቺ አስተያየትሽ ምንድነው? በሪራ ረቀሰች። ምን አለች መሰለኝ? ያ ረሱላህ አለች፣ ያኒ አይሻ የ12 ዓመት ነው እዛ ጊዜ እድሜዋ 12 13 ዓመት ነው። የ12 ዓመት ልጅ እኮ ነች። ሊጥ እያበኳች ሊጥ እንትን አንድ ሊጥ ለዳቦ የሚሆን ሊጥ እያበኳች እንደዚህ በእጅዋ እንቅልፍ የሚመጣባትና ፍየሎች መጥተው ሊጡን የሚበሉ ልጅ እኮ ነች ይቺ። ምን አሳወቃት ደግሞ ስለ ወንድ ስለምን? ወላሂ ለብዙ ጊዜ ነው ያየኋት አለች በሪራ። እንደዚህ በሳህን አድርጋ ሊጥ እንትን እየጨፈለቀች እንደዚህ በቃ ህፃን በመሆኗ እንቅልፍ ይመጣባትና ፍየሎች መጥተው ሊጡን ይወስዳሉ አለ። ይህች እንዴት ታስባለች በዚህና አለች። ሱብሃንአላህ። ኢዘን هذا يسمى بهتان። ነጭ ወረቀት ሰጥቼ ምን ታነባለህ ስል ኦባማ ትናንትና መጥቶ ትናንትና ወጣ ትላለህ። የሌለ ጽሁፍ እኮ ነው፣ ያልተጻፈ ማንበብ ይባላል። ሌላ ምሳሌ ልስጣችሁ። ሰይድና ዩሱፍ ከአባቱ እነዛ 11 ወንድሞች ወሰዱትና በአንድ ቦታ አስቀመጡት። በአንድ ኩሬ ነው እንደዚህ አስቀመጡትና ያኒ አላፍ መንገድ ይወስደዋል ብለው ልክ እንዳሉት ደግሞ አላፍ መንገድ ወስዶ ሸጡት። ባሪያ ሆነ፣ ለግብጽ እንትኑ መሪ ባሪያ ሆነ። እነሱ ግን ያሉት ምንድነው? አንድ ሸሚዙ ይዘው ሄዱ። ሸሚዙ ቀደው የፍየል አርደው ከፍየሉ ደም አድርገው በሸሚዙ ላይ ለጥፈው ለአባቱ ለሰይድና ያዕቁብ ወሰዱለት። ዩሱፍ የሳለ ሲላቸው ዩሱፍማ ጅብ በላዋል። ከፈለክ ይሄ ነው ቀሚሱ በደም ተጠለቅልቋል፣ ጅብ በላው። ጅብ ስንቀርበው አላስቀርብ ማለና እኛን ለመብላት ፈለገና ከዛ በኋላ ጅቡን ቁጥምጥም ብሎ በላዋል። ከዛ ይሄ ነገር አልተከሰተም ወንድሞች፣ ምንም አልተከሰተም ነገር። ከዛ በኋላ አላህ سبحانه وتعالى سورة كاملة سلا يوسفنا سلا وندبوچ تاريخ يلل ነገር እኮ ነው። طيب ትናንትና ያወራሁላችሁ ጁረይጅ ያኒ ያ ዛኒያ ትናንትና ያደረገችው ጁረይጅ ያኒ ትልቅ ሰው ነው፣ ላኪን ዚና አድርጎ ልጅ ወለደ ብላ የጠቆመችው ያቺ የሴት አዳሪ ذات جرج متو بتاعته أرجو نكاسي أدرجو ما نو أباته سيلو يا الرجال نو أباته بلو يمسكروا ليلا يا سيدنا يوسف يا شي يا عزيز مصر هاي تلك بلا بقى لما تفنا قري فلقتشونا كذبوا هلا بالواسي متى السنو يفلقين لا إني الفلقون بلو سكراكرو عندها الثلاثة لما يسكروا وشهد شاهد من أهلها إن كان قميصه قد من قبول فصدقت وهو من الكاذبين وإن كان قميصه قد من دبر الصادقين فلما رأى قميصه قد من دبر قال إنه من كيدكن إن كيدكن عظيم. يا لو من أين توجل على درجة هتسألنا يسكروا النزي بمولو يالتكستوا يلل نجر بله أدرجه سو ما مات ይህ ነገር ቡህታን ይባላል። አላህ ነጃ ይበልሃል። ኢዘን ወንድሞች እውነቴ ነው። እኔ ብዙ መጽሐፍ ነው ያነበብኩት ስለ ጊባ። ከባዱ ወንጀል ከሽርክ በላይ ነው። ያኒ የወንጀሉ ክብደት አይደለም ከሽርክ በላይ ሽርክ። እኔ ብያቸዋለሁ ግማሽ ሰሃባ ሙሽሪኪን ነበሩ። አስተግፊሩላህ ተውባ ብለው خلاص ተመለሱና አላህ ቀፈረላቸው። ስሕር የሚያደርግ ሰው ተውባ ካለ አላህ አላህ ይቀበልለታል። ይህ የሐሜታ ጉዳይ ለ40 ዓመት ሐሜታ ያደረከው ሰዎቹ ከየት ታመጣቸዋለህ? ምንድነው የምትላቸው? ግማሾቹ ሞተዋል፣ ግማሾቹ የሉም፣ እንዲያው አታስታውሳቸው። በጣም በላ። ከዚህ እንጠንቀቅ። ይህ ሁለተኛ ነበር።
ሶስተኛ ኢዛለተ الغሻዋ ኢዛለተ الغሻዋ ሰው ግምት የማይሰጠው ነገር ሽፍን ያለ ምስጢር ወይም ነገር ቀርፈን ሽፋኑ እስትንየው ለምንድነው አንድ ሰው አጭር በትግርኛ አንድ ምሳሌ አለ ሁልል ከመዓል እሳት አንተ ዝም ብለህ ስትኮበል ስትዞር ከመዋል ስትራቴጂክ ፕሌስ መያዝ ይሻላል የት ነው የሚሻለው ወደ አላህ የሚያቀርበው ምንድነው ቶሎ በየጀና መገባበት ምንድነው ለምሳሌ እኔ ብዙ ሰላት ሰግድ ብዙ ሰደቃ በሰጥ እና ብዙ ወንጀልም አደርጋለሁ አይደለም እንዴ ወንጀል በዝግር ማድረግ አለብኝ ሁለቱም ማስተካከል ወይም ደግሞ አጅሬ እንዲበዛ ብለ ትጨናነቃለህ ሁላችንም እንጨናነቃለን አይደለም ግን አንድ ድብቅ والله ممكن اتامنوا ግን حديث صحيح هنا حديث ነው እንትን መርጬ ያመጣሁት ምን አሉ ስላችሁ ነብያችን ሰለላሁ ዐለይሂ ወሰለም በመጀመሪያ ደረጃ አንድ ጥያቄ ልጠይቃችሁ ከሰይድና አደም ጀምሮ እስከ يوم القيامه እስካሁን ጊዜ ስንት ሙእሚኖች ሞቱ ስንት ሙእሚኖች አሉ ይህን ጥያቄ ብቻ በጽሁፍ መልሱልኝ ከሰይድና አደም ጀምሮ እስካሁን ድረስ እስከ يوم القيامه ስንት ሙእሚኖች ተፈጠሩ ስንት ሙእሚኖች ሞቱ ስንት ሙእሚኖች አሉ በጣም ብዙ በኮምፒውተርም ለማሰብ አይቻልም حقيقة within one እዚህ አሁን ባለነው ሰዓት 7 ቢሊዮን የዓለም ህዝብ አለ ከዚህ 1600 ሚሊዮን ሙስሊሞች አሉ በዚህ ወቅት በቃ ባለንበት ሰዓት ከስንት ሺህ በፊት ሰይድና አደም የነበሩ ስንት ሙእሚን ተፈጥሮ ስንት ሙእሚን ሞተ አናቀ አይደለም طيب ሰይድና ጅብሪል ሙእሚን ነው ነዓም ሙእሚን ነው መላእክቶቹ ሙእሚን ናቸው ሁሉም ሙእሚን ናቸው እንግዲህ ሙእሚኖቹ ከመላእክቶች ጨምረህ ከጅን ሙስሊሞች ጨምረህ ከሰው ጋር ጨምረህ ስንት ቢሊዮን ናቸው ተስማማን ወደዚህ ወንድሞች ተስማምተናል ገብቷቸዋል ይሄ ነገር ይሄን ከገባችሁ የነቢያችን ሐዲስ ተመልከቱ من قال اللهم اغفر للمؤمنين والمؤمنات ሁለት ቃል اللهم اغفر للمؤمنين والمؤمنات ያለ አላህ የፈጠራቸው ሙእሚኖችና ሙእሚናት በነሱ ቁጥር አጅር አለው አለ እኔ መረቀኩ አሁን والله እኔ እኮ ስንት ሰላት ስንት ጂሃድ ምናምን የማደርገው በዚህ አጭር ቃል ይህን አይነት ትሪሊዮንስ አጅር ለማግኘት ይቻላል ቀልድ ይመስላል አይደለም ቀልድ አይደለም اللهم اغفر للمؤمنين والمؤمنات ያለ የሙእሚኖቹ ዓለም ከተፈጠረች እስከ يوم القيامه ያሉ ሙእሚኖቹ ቁጥር አጅር አለ በጣም አጭር መንገድ ጀና የሚያስገባ ወንጀል የሚያغفر አጅር የሚያበዛልህ استبلوا ونتي بلوات زاري ليتم بمولو اللهم اغفر للمؤمنين والمؤمنات اللهم اغفر لهم يا ربي للمؤمنين والمؤمنات بلنا اجر تاغنياله እሺ ሁለተኛ አንተ ለምሳሌ ጤና ስጠኝ ዲን ስጠኝ እንደዚህ አድርገኝ ቁርአን ሐፍዘኝ ብዙ ነገር ትለምናለህ አላህ Subhanahu Wa Ta'ala ጥሩ ነው ቀጥልበት ባጭሩ ግን ሰው የተደበቀበት አንድ ነገር አለ والله ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ዱዓ ብቻ አይደለም ያደረጉት ለዱንያም ለአኺራም የሚጠቅም ነገር ነቢያችን የተውት ዱዓ የለም አላህን ያልጠየቁት ጥያቄ የለም ከጤና ጀምረህ ከኢማን ጀምረህ ከምን ጀምረህ ያለቀሱ ነቢያችን ሰለላሁ ዐለይሂ ወሰለም خير الدنيا وخير الآخرة ይጠይቁ ነበር ዑለማዎች ምን አሉ ይህን ዱዓ ካልክ የነቢያችን ጠቅላላ የፈለጉት ነገር ነቢያችን ታገኛለህ ምን ልበል اللهم إني أسألك كل خير سألك منه نبيك محمد صلى الله عليه وسلم وأعوذ بك من كل شر استعاذك منه نبيك محمد صلى الله عليه وسلم بمرنيان بلو جيت هاي نبي محمد صلى الله عليه وسلم يتأيك اهتياك
ወይም ደግሞ ካንተ የፈለገው ሙራዳቸው የፈለገው ነገር ሁሉም እነፈልገዋለሁና ስጠኝ ምን ነቢያችን ምን ጠየቁ ስፍር ቁጥር የለው ሁሉ የአኺራ ነገር ያድናል ነገር ጠየቁ ጌታዬ ነቢያችን ከዚህ አርቀኝ ከዚህ አድነኝ ከዚህ ጠብቀኝ ያሉት እኔም ከነዚህ ሁሉ ጠብቀኝ እልሃለሁ ነቢያችን ከምን ጠብቀኝ ያሉ ከሁሉ ሸር ነገር ጠብቀኝ ያሉ ስለዚህ اللهم اني اسالك كل خير سالك منه نبيك محمد صلى الله عليه وسلم واعوذ بك من كل شر استعاذك منه نبيك محمد صلى الله عليه وسلم قال ነቢያችን የጠየቁት ሁሉ ነቢያችን አርቀኝ ያሉ ሁሉ ታገኛለህ አጭር መንገድ ከዚህ ወደ አሜሪካ 12 ሰዓት የሚወስድ ከሆነ አንድ ርግብ ታመጣና እስቲ ወሰጂ ብለው ባጭሩ በሁለት ሰዓት የምትገባበት ካለ እሱንም ይሻላል አይደለም እንዴ ኦኬ ሌላ ሶስተኛ ነገር አጭር ነገር ልንገርህ ጓደኞች አሉ የምትወዳቸው ከነሱ ጋር የምታወራ ምናምን ያኒ የእድሜ ጓደኞች አሉ እነዚህ ከነሱ ሆነ ሰው በሐሜታ ታነሳላችሁ አንዳንድ ወንጀል ሲጃራ ታጠሳለ ምናምን ታረጋለህ ያኒ አንዳንድ ወንጀሎች ታረጋላችሁ አብራችሁ very smart የሆነ ሰው ምንድነው የሚያደርገው ታውቃለህ very smart የሆነ ግን እኛ አንነቃበትም ይሄ ነገር ሽፍን ነው ሽፍን ቀጣ ከተሰበሰብኩባቸው እንትን ወይም የተቀመጣችሁት ቦታ መጥፎ ስራ የምታረጉት ቀጣ ስትነሳ one step ወደፊት ከሄድክ በኋላ ደምስሰው እንዴ ቀልድ ነው እንዴ ደምስሰው ለሐለው የፈለገው ወንጀል ደምስሰው እንዴት ደምሳለሁ امسح ذنوبك ወዲያው ስትነሳ امسح طيب وانت تاكد ሌሎቹ እንደማያደርጉት ይሄ ነገር አንተ ግን እንደነሱ ሞኛ አትሆን ተነሳ ሰው ምናምን እንደዚህ አንዳንድ ነገር ትናገሩ ነበር ሳቃውታ ምናምን እንደዚህ ነበር ተነሳና ከዛ በኋላ ምን ትላለህ اللهم يا رب اغفر لي እንግዲህ ትላልቅ ወንጀሎች መሆን የለባቸው ከባድ ወንጀል ከሆኑ ተውባ ነው የሚያስፈልጋቸው የሰው ሐቅ ሆነ ደግሞ ከሰው ጋር አፉ ማለት አለበት እኔም ለምንድነው እነዚህ ትላልቅ ብዙ ወንጀሎች ተቃቀኝ ወንጀሎች ተሰብስበው የሰው ጀርባ የሚሰብሩ ወንጀሎች አሉ ተነስና በስተፋር ደርሰው ወንጀላች ያኺ ጉዳያችን መሰላችሁ ወንድሞች والله እኔ ስለኔ ልናገር እናንተ ደግሞ ከኔ አትለዩ የፈለገውን ነገር ወንጀል ብናደርግ ወዲያውኑ استغفار አድርገን አንደበሰው ይህ ባህላችን ነው ያ ልምዳችን ነው ከዛ استغفار ሲባል ብቻ ምናምን ተጠብቃለን اذا ወዲያውኑ ያደረከው ነገር ደምስሰው هذا ما عهدناه يا اخوه في الاخير ستخرج بدون ذنب መጨረሻ ዛሬ ያደረከው ከአንድ ሰዓት በኋላ ደምስሰው ነቢያችን ምን አሉ ان الله لا እናንተ ነው የሚሰለቻችሁ እንጂ አላህ የእናንተን ዘንብ ለመغፈር አይሰለቸው ማለት يقول سبحانه وتعالى لو لم تذنبوا እናንተ ሰዎች ኃጢያትና ወንጀል ባታረጉ ኖሮ لذهبت بكم እናንተን አጥፍቼ ولا اتيت بناس يذنبون ويستغفرونه الله اكبر ወንጀል ባታረጉ ኖሮ ይሄ ነገር ወንጀል አድርጉ ማለት አይደለም ከወንጀል የሚድን ሰው የለምና ወንጀል የማታረጉ ብትሆኑ ኖሮ እናንተን አጥፍቼ ወንጀል የሚያደርጉ ሰዎች አመጣና ከዛ በኋላ ረብ غفر لي የሚሉት ምን ፈልጎ ነው አሉ ዑለማዎች ታውቃለህ የፈለገው ወንጀል ልታረጉ አይደለም ያቺ اللهم اغفر የምትለው በትህትና ያለቀስክ ጎንበስ ያልክ اللهم اغفر لي ልትል እሱ ነው የፈለገው አላህ Subhanahu Wa Ta'ala ለምን ይፈልጋል እንደዚህ لانه متكبر ትዕቢተኛ ነው እንዴ አላህን የሰደብኩ እኮ ነው እንዴት ትዕቢተኛ ትላለህ አረ ትዕቢተኛ ነው አላህ Subhanahu Wa Ta'ala በጣም ትዕቢተኛ ነው طيب ابو انيس በጣም ትዕቢተኛ ነው ብል ስድብ ነው ወይስ ሙገሳ ነው ወንድሞች ابو انيس بالله በጣም ትዕቢተኛ ነው متكبر ነው ስል ሙገሳ ነው ስድብ ነው አይደለም እንዴ ለአላህ ግን ውበቱ ነው شوفوا اسمعوا والله الذي لا اله الا هو عالم الغيب والشهاده هو الرحمن الرحيم
هو الله الذي لا إله إلا هو الملك القدوس السلام المؤمن المهيمن العزيز الجبار المتكبر راسه يسمونه جبار المتكبر كباد انتنو بطاش نو ربنا سبحانه وتعالى ومتكبر نو عليه راسه سيئ مالتنا الشيء وبل بحديث القدس من عليه يفلقون وانجل أدرقوا عليه ولكن الكبرياء ردائي والعظمة إزاري فمن نازعني فيهما قسمته ولا أبالي تأبيت يني لبس نوال يبلاي لبس كبر دمو يبتاش لبس نوال بنزي هناك لبس مأتو إجياس قبا هناتينو بهولت قلت أرجنو هولت سبرينو جهنم ما سقبا عليه سلذي أهون الله سبحانه وتعالى بتقام متكبر له من يفلقال بقى مريت لا لتبله انبطاح درجه اللهم يا ربي اغفر لي تستغفر له انت بمعصيه مارك بتقام قوچኝ ብለህ ያለቀስኩ ወደ አላህ መቅረቡ እሱ ስለሚፈልግ ወንጀል ባታረጉ ኖሮ ወንጀል የሚያረጉ ሰዎች አምጥቼ استغفرالله የሚሉ ይፈልጋለሁ አለ بل حديث يجبني والله حديث آخر من الله سبحانه وتعالى بحديث القدسي عند باريا وانجل درجه اللهم اغفر لي عليه ربنا سبحانه وتعالى بتامتنا عليه دسالو ان عبدي عرف انه لا يغفر الذنوب الا انا ان يني باريا እኮ እኔ እንደምغفርለትና ሌላ እንደغفر እንደሌለ አወቀኮ ብሎ ደሳለውና ከዛ በኋላ ሁለተኛ ደግሞ ወንጀል አደረገ ሰውየው يا رب اغفر لي عليه الله من عليه علم عبدي أنه لا يغفر الذنوب إلا أنا فعلم أنه سأغفر له أردت جزي قالوا النبي صلى الله عليه وسلم بأردت أن يقول من عليه فليفعل عبدي ما يشاء فأنا أغفر له ذنوبه عليه أهون كهم بهلا يفلقون يارب ما دام استغفر إني يفلقون نقر بيادر غفر اللين عفو بلين كالي السوء أيد كمنجي إني ألدكم على الله سبحانه وتعالى طيب ሶስተኛ ነው አራተኛ ልንገራችሁ አንዳንድ ሰዎች ሰደቃ ይሰደቃሉ እኔ ድብቅ ነገር ነው የምነግራችሁ ያኔ የተሸፈነ ሰደቃ ይሰደቃሉ ለምሳሌ ለምስኪን ይሰጣሉ ለየቲም ይሰጣሉ ምን ያደርጋሉ لكن እኔ والله اقول لكم صراحه እኔ ተሰደቅ ቢሉኝ ጥሩ ነጋዴ መሆን አለብህ አንተ አንድ ቦታ 50 ብር የሚያተርፍልህ አለ ነፍስ ራሱ እቃው ወደ ሌላ ብትወስደው ወደ ሌላ ቦታ 150 ብር ያተርፍልሃል የት ነው የምትወስደው ነጋዴ ጥሩ ነጋዴ ከሆንክ እዛ 150 ትርፍ የምታገኝለት እዛ ነው የምትወስደው عليكم بصدقه جاريه صدقه جاريه እደግመው صدقه جاريه አንድ ብርም ትሆን ዝም ብላችሁ ሰደቃ ከመስጠት የሚቀጥል ሰደቃ አደራ አላችኋለሁ የሚቀጥል የሚፋፋመውና ትልቅ የሆነው እያደገ የሚሄድ እሱን አይታችሁ ብር ብትሆንም አንድ ብር ለምሳሌ ልስጣችሁ አንድ ሰው ከደሞዙ በየወሩ አንዲት መጽሐፍ ቁርአን 20 ብር ነች 15 ብር ነች 30 ብር ነች ከደሞዙ ቁርጥ አድርጎ አንዲት መጽሐፍ ቁርአን በአንድ መስጊድ ጣል ቢያርግ ለምሳሌ በአገራችን በጣም የመጽሐፍ የቁርአን መጽሐፍ እጥረት አለ አይደለም አንዲት መጽሐፍ ታገኝና አንድ መስጊድ ላይ ጣል አድርጋት ሁለተኛ ወር ደሞዝ በአንድ መስጊድ ጣል አድርጋት እድሜ ስንት ነው 50 ዓመት የገዛሃቸው መጽሐፎች በስንት መስጊድ የበተንካቸው ስንት ሰው ቀርተዋል በዛ መጽሐፍ ካልኩሌት አድርጎ ወንድሞች ይሄ ነው ሰደቃ ጃሪያ በዚህ ቁርአን መጽሐፍ በመሰለን በኹለፋ الراشدين የተባለው መጽሐፍ ያስቀመጥከው ከስንት ዓመት በፊት ነው ከ10 ዓመት በፊት ስንት ሰው ቀራ በዚህ በቀራበት በፊደሉ ተቆጥሮ ወደ አንተ አጅር ይመጣልሃል صدقه جاريه وليس صدقه عاديه مثلا عند السو عند حساب يمطال فكره بس فكره ገንዘብ ማላወጣ ጉልበትም አላሰራ عند حساب መጣና ሰዎች ሰብስቦ ይህን ሐሳብ ሰጣቸው አላህ የሚወደው ሐሳብ ነው እሱ ችሎታ ስለሌለው ሐሳብ ብቻ አፈለቀ ሰዎቹ ይህን ሐሳብ በጣም ቆንጆ ነው ብሎ ገንዘብ አዋጥተው ጥረት አድርገው ምን አድርገው ኢንተርናሽናል የበጎ አድራጎት ነገር አደረጉት
መስጊድ ነው ተሕፊዝ አልቁርአን ነው ውሃ ነው የቀፈሩ የፈለጉት ሐሳቡ ካንተ ነው ያመጣው በሐሳቡ መሰረት ሰዎቹ ተሰብስበው በቃ አሰፉትና የዓለም ሙስሊሞች ሲጠቀሙበት አንተ ለጥብለህ በእንትኑ በቀብር ተኝተህ እንደ ጎርፍ አጅር ይመጣልሃል ሰደቃ ጃሪያ ፈክር በሐሳብ የሚመጣ ነገር ነው ይሄ ነገር ለምሳሌ እኔ እንደ ምሳሌ ስጣችሁ أدخل يدك كقناة أفريقيا قناة أفريقيا هم بشكلات إيه متعنى قناة أفريقيا هم بإثيوبيا من دنو بلاتشو روحنو بلم أكساساتكو بأوروبا لا شو أتوقف من هذا لكن بإثيوبيا قناة أفريقيا مالتهن هوتنو نملو የሚገር ማችሁ ነገር አንዱ ቪላ አሰራ አንዱ ጓደኛችን ነው እዚህ ወደ አዲስ አበባ ሄደና ቪላ አሰራ አሁን ቪላ ሲያሰራ ሰርቪስ እንባል ሁለት ሶስት ቆርፍ አለው አይደለም አመጣና አንዱ ቤቱን የሚጠብቅ ዘበኛ አመጣለት ከሚስቱ ጋር ሁለት ክፍል ሰጣቸው የሚተኙበትና የሚበሉበት እና ልጅቷ ሚስቱ ነች ለሱ ለዛ ለበርጠባቂ ቤቱን እንዲጠብቁ ባልና ሚስት አመጣና እዛ አስቀመጡ አሁን አንድ ቀን አለ ሱቅ ቆይቼ ስመጣ ሰውየው በጣም ኮስተር ብሎ በአዘን ተበልቶ በቃ ወንበስ ብሎ ያለቀሰ አዘን ምናምን تعبان ከዛ ምን አልኩት ያ አብዱል ከሪም ስሙ አብዱል ከሪም ያ አብዱል ከሪም ምን ነካ ስለው ረተው ጌታዬ ዛሬ እኮ በጣም ነው ከፈርኩ እኮ ዛሬ ምን ነው አልኩት አረ ከፈርኩ ከስምና ወጣው ሰውየው አይሰግድም አይጾምም ዲን ማያቅም ቁርአን ማያቅም ምን ማያቅም አሁን ግን ምን ይላል ከፈርኩ እኮ ከስምና ከወጣሁ አለኝ አለ ምን ነው ስለው ይቺ ተረገመች ሚስቴ በስህተት ከዛ ከጎረቤታችን አንድ ምግብ አምጥታ ስጋ አበላችኝ ምንድነው አልኩት የክርስቲያን ስጋ ነው አበላችኝና በስህተት ነው የበላሁትና ከፈርኩ ከሃይማኖት ወጣሁ አለ فقلت سبحان الله هو يعتبر أن لحم النصارى مخرج من الملة كفر الذين يحسبوا جهنم من أدركوا عليه أنا أنتنو تلفزيون أسقبه اللاتشو ساتلايت أسقبه اللاتشونا بمولو يالو ستيشنس سلو زقهوت عليه قناة أفريقيا بتشاكا فيتشي ذاته كلاتشو فالنا مستي كل جزء كتاتلوت عليه تاقال لاتشو من عليه كأرات وربوهالا كسعودي عربية ودا بيتي ودا أدسابة سملس ونتينو جورين عيني الألام ناتشو مالا بالنا مست أتقياء ظهرنا عصر بچا ሳይሆን صلاه الليل ሲሰግዱ አገኘኋቸዋል በቀና አፍሪቂያ ተማሩ ተውሂድም ፍቅህም ተምሮ ሰላትም ጀምሮ ብርሃን ገባ በቤቱ ይሄ ነው ቀራ አፍሪቂያ እንግዲህ እና አንዱ አመላሉ በሳውዲ አረቢያ ላገባሽ ብሎ አንዱ ሊያጫት መጣ والله مثلك لا يرد عليك እንዳንተ መስላ ይመለስም አገባሃለሁ ግን ሸርጥ አለኝ ከፈለክ ማህሩ 100 ይበቃኛል 200 ብር ብትሰጠኝም ማህሩ ግድ የለኝም አለች ሸርጥ አለኝ የሸርጥ በኮንትራቱ መጻፍ አለበት በአቅዱ አለች ምንድነው አለ ቀና አፍሪካ ከቤቴ መውጣት የለባትም 24 ሰዓት ቀና አፍሪካን ከተተላለሁ እና አንድ ቀን ቀና አፍሪካ ይውጣ ብትለኝ ኒካሁ ይፈርሳል በዚህ ተስማማለህ አለች ተስማማለህ አገባ ቀና አፍሪካ አገቡ ማለት ነው አብሮ እየኖሩ ናቸው አሁን ምን ለማለት የፈለኩት በዚህ ቀና አፍሪቂያ $10 ብቻ ካስገባ ቀና አፍሪቂያ ስንት ህዝብ የመገበች ነች በዕልም ላንተም አጅር ይመጣልሃል هذا معنى يعني እንትኑ ሰደቃ ጃሪያ የመጨረሻና ቆንጆ ምሳሌ ልስጣችሁ ነብያችን ሰለላሁ መዲና ከገቡ በኋላ ያቺ ግመላቸው እየሄደች ሰዎቹ በቃ ተጣሉ ወደኔ ቤት አሉና ላ دعوها انها مأمورة የኔ ግመል በአላህ ታዛለች እሷ የተቀመጨ ቁጭ ያለችበት ቦታ እሱ ነው መስጊድ የሚሰራበትና ተዋት ይላል
ግመሏ በቃ እየተወዛወዘች ትሄዳለች ሁሉ ሰው ቤቷ አጠገብ ሲደርስ ማሻአላህ ቤቷ አጠገብ ልትቀመጥ ነው ይላል ሄደችና አንድ ቦታ ቆጫለች ነቢያችን ምን አሉ حكم الله سبحانه وتعالى أن يبنى هذا المسجد هنا ባለ መሬቱ ጥሩልኝ አሉ ይህ መሬት የማን ነው ተጠራና መጣ መሬቱን ሽጥልኝ እንትኑ ገንዘብ የላቸው ነቢያችን አንድ ሳንቲም የላቸው አሁን ነው ከሂጅራ ከመካ ሄዱ መሬቱ ስጠኝና መስጊድ ልሰራበት ወለከል ጀናት አላሁ አክበር መሬቱ ስጠኝና መስጊድ ልሰራበት እና የምከፍል ገንዘብ ጀና ነው አለ ሰውየው እምቢ አለ አላሁ አክበር መሬቱ የኔ አይደለም የሁለት የቲሞች ነው እኮ ስጠኝና ሁለቱም ጀና ይገባሉ አንተም ጀና ትገባለህ እምቢ አለ ምንድነው የምትፈልገው እሸጠዋለሁ እንጂ አረ እነኮ والله ትንሽ ልወድቅ ትንሽ ነው የቀረኝ እንደዚህ ሲል والله ሰሃቢ መሆኑ ነው እንጂ ምን አይነት ሞኘው አልኩ መሸጥ ካልሆነ በስተቀር እኔ አልሰጥም ከፈለጋችሁ ግዙት አለ ነቢያችን አንድ ሳንቲም ያላቸው በኪሳቸው ምን ይሄ ነገር ሲሰማ ማን ሰማ ሰሃቦቹ ብዙ አሉ ግን የአላህ መምረጥ ነው እንግዲህ አላህ ሊመርጥ ያስፈልጋል እዚህ ላይ ራቅ ብሎ ነው ሰይድና አቡበከር ትንሽ ያኒ 50 ሜትር ራቅ ብሎ ነበር ይሄን ነገር ሲሰማ ልክ እንደ ነብር ነው ዘለው መጣና አና ያ ረሱላህ አላቸው ስንት ትፈልጋለህ 20 ዲናር አላቸው 20 ብር ነው በዛ ጊዜ طبعا 20 ማለት ممكن 20 ሺህ ሊሆን ይችላል 20 ዲናር ነው የምሸጠው አለ فضل سيدنا ابو بكر الصديق ሰጡት መሬቱ ምን ሆነ የነቢያችን መልክ ሆነ አሁን ስንት ቢሊዮን ሰው የሚሰግድበት የነቢያችን መስጊድ የገዛው ሰይድና አቡበከር ስዲቅ የገዛው በ20 ዲናር ነው አሁን ከዛ ቀን ጀምሮ እስከ ዛሬ እስከ يوم القيامه ስንት ሰው ነው ግንባሩ በመሬት አድርጎ የሰገደለት ንገሩኝ እስቲ ጠቅላላ እዛ የሚሰግዱ ሴትም ወንድም ትልቁም ትንሹም እስከ يوم القيامه በሙሉ አጅሩ ለማን ይሆናል ወንድሞች ለሰይድና አቡበከር ስዲቅ ይሆናል طيب ያቺ 20 ዲናር ሰይድና አቡበከር በሰደቃ ለማንኛውም ሰደቃ ቢሰጣት ስንት ሊያገኘው የ20 ዲናር አጅር አግኝተው ቁጭ ይላል ሰደቃ ጃሪያ ኢያኩም በሰደቃ ጃሪያ ወንድሞች ሰደቃ ጃሪያ በጣም ከአላህ የሚያስታርቃችሁና ለዘላለም የማይቋርጥ እንትን ነው እና በጣም አደራ ነው እምለው አንዲት አራተኛ ትቀራለች እሷ ግን ኒንጃ ለዛሬ የሚላት አይመስለኝም ትንሽ ሰፋ ያለ ጊዜ ስለሚያስፈልጋትና very important ስለሆነች እዚህ ላይ አስቆማለሁ ኢንሻአላህ አው ልክ ነው ትንሽ ሰዓት የተናገርኩት ላኪን ሐቂቀተን እስከዚህ ይበቃናል ነው ምለው አሁን እስካልኩት ድረስ እኔ ኒንጃ ልብላለው በጣም ሰብስክራይብ በማድረግ ቤተሰብ ይሁኑ